ለማሰብ እኮ እሱ ነው አይደል? ማሰብ ማለት እኮ ለችግሮቻችን መፍትሄ መስጠትና ለጥያቄዎቻችን መልስ መስጠት ማለት ነው። ምክንያቱም ጥያቄ ሆኖ አንድ ነገር ወደ አእምሮአችን ከመጣ ወይም ወደ ስሜታችን ከመጣ በኋላ ችላ ልንለው በሞከርን ቁጥር አእምሮአችንም ላይ ህይወታችንም ላይ እያንዳንዱ እንቅስቃሴያችንን በመቆጣጠር ብዙ ተጽዕኖ ሊያመጣ ይችላል። የኔ ህይወት ብቻ ሳይሆን መኖር ሁሉም ነገር ህይወት በሙሉ አሰራሯ ትርጉም ባይኖራት ይሄ ኤግዚስቴንሽናል አንዛይቲ ነው። በዚህ ተደናግጠን ለመሸሽ ከሞከርን ይህን ጥያቄ ተገደን የምንጠየቅበት ጊዜ ይመጣል ማለት ነው። በተለይ እድሜያችን በጣም እየገፋ በመጣ ቁጥር ይሄ ጥያቄ እየጠነከረ ነው የሚመጣው። የማንም ሰው ህይወት 100% ትክክል 100% ስህተት ሊሆን አይችልም። ነገ ደግሞ እውነት ነው። ነገ የሚባል ህይወትም አለ። ህይወት ዛሬና ዛሬ ብቻ ስላልሆነች ጸጸት ይህን ስሜት በደንብ እንረዳውና እንድናስተናግደው ያግዘናል። በጣም ብዙ ሰው ውሳኔ ለመወሰን የሚከብደው ምንም ነገር ማጣት ስለማይፈልግ ነው። ማጣት የሌለበት ውሳኔ የለም። ሎስ የሌለበት ዲሲሽን የለም። ሎስ ካለ ደግሞ ያጣነው ነገር ካለ ሀዘን አለ፣ ግሪፍ አለ። ስለዚህ ውሳኔ ማለት የሆነ ነገር ለማጣት ፈቃደኛ መሆን ማለት ነው። አንድ ጥሩ አባባል አለ። እያንዳንዱ ትናንት ያሳለፋችሁት መጥፎ ነገር ለዛሬ ሊከፍለው የሚገባ ዕዳ አለበት። ለምሳሌ በእስር ቤት ውስጥ 1000 ዓመት ኑሩ፣ በስቃይ 1000 ዓመት ኑሩ ብንባል ማንም ሰው አይፈልግም። በስቃይ 1000 ዓመት መኖሩን አይደለም የምንፈልገው። 1000 ዓመቱን የፈለግነው በ1000 ዓመት ውስጥ እናገኛቸው የምንችላቸውን በጎ ነገሮች ስለምናስብ ነው። ስለዚህ ጊዜን ስናስብ ጊዜው አይደለም ዋናው ነገር፣ በጊዜ ውስጥ እናገኘዋለን ብለን የምናስበው በጎ ነገር ስለነበረ ነው። የህይወት መንገዶች የሚለውን ተከታታይ ክላስ ሳዘጋጅ አንድ ጥያቄ በጣም በተደጋጋሚ ወደ አእምሮ ይመጣ ነበር። በተለይ ሰዎች ህይወታቸውን ቆም ብሎ ሲገመግቡ ያሳለፉትን ህይወት ሲያዩ ህይወቴ በሙሉ ስህተት ቢሆንስ፣ የተጓዝኩበት መንገድ የኖርኩት ህይወት በሙሉ ስህተት ቢሆንስ ብለን እንጠይቅ እንችላለን። ወይም ቶልስቶይ እንዳለው ዋት ኢፍ ማይ ሆል ላይፍ ሃዝ ቢን ሮንግ። በተለይ ደግሞ እንዲህ አይነት ጥያቄዎች በእድሜ ገፍተን የሆነ ደረጃ ላይ ከደረስን በኋላ ቆም ብለን ስናየው በጣም የሚያስፈራና ከባድ ጥያቄ ይመስለኛል። በተለይ ደግሞ ሰዎች ሚድል ላይፍ ክራይሲስ ውስጥ እየገቡ ሲሄዱ ይህንን ጥያቄ የሚያነሱበት እድል በጣም ከፍተኛ ነው። እንደምን ቆያችሁ ውድ የመሰላል ክላስ ተከታታዮች። ዛሬ የምንመለከተው ህይወቴ በሙሉ ስህተት ቢሆንስ የሚለውን ጥያቄ እንዴት ብንመልሰውና ብንይዘው ነው የተሻለ የተረጋጋ ህይወትና ወደ እውነታውም ቀረብ ልንል የምንችለው የሚለውን ሀሳብ እናያለን ማለት ነው። ይህን ጥያቄ መጠየቅ የመውደቅ ወይም ተስፋ የመቁረጥ ምልክት አይደለም። ህይወትን በደንብ ለመገምገም የምፈልግና ለማየት እንዲሁም ድፍረትና መንቃት ተደርጎ ሊወሰድ ይችላል። ግን ይህን ጥያቄ የሚወልደው ምንድን ነው? ይህን ጥያቄ እንድናነሳ የሚገፋን ነገር ምንድን ነው? የሚሉትን ነገሮች ምንጮቹን እናያለን። ይህን ጥያቄስ እንዴት ብንይዘውና እንዴት ብንመልሰው ነው ጥሩ የሚለውን ነገር እናያለን ማለት ነው። ግን ህይወታችንን ስንለካ በደረስንበት ውጤት ወይም ባፈራናቸው ፍሬዎች ብቻ ሳይሆን በተጓዝንበት መንገድ ጭምር መሆን አለበት። ግን የተጓዝንበት መንገድ ወይም የደረስንበት ፍሬው ሁሉም ነገር ግን ስህተት ነው ብለን እንድናስብ የሚያደርጉት ጥያቄዎች ከየት ነው የመጡ? አክቹዋሊ ጥያቄዎቹ መጡ ማለት በአግባቡ መያዝና መልስ ያስፈልጋቸዋል ማለት ነው። ምክንያቱም ጥያቄ ሆኖ አንድ ነገር ወደ አእምሮአችን ከመጣ ወይም ወደ ስሜታችን ከመጣ በኋላ ችላ ልንለው በሞከርን ቁጥር አእምሮአችንም ላይ ህይወታችንም ላይ እያንዳንዱ እንቅስቃሴያችንን በመቆጣጠር ብዙ ተጽዕኖ ሊያመጣ ይችላልና ህይወቴ በሙሉ ስህተት ቢሆንስ፣ የኖርኩት ህይወት የመጣሁበት መንገድ የተጓዝኩት ጉዞ ሁሉም ነገር ስህተት ቢሆንስ፣ ያገኘሁት ፍሬ ሁሉም ነገር ስህተት ቢሆንስ? ምንጩ ከየት ነው የሚመጣው? የመጀመሪያው የዚህ ጥያቄ ምንጩ ምንድነው? የኖርነው ኑሮና እሴታችን ሲጋጩ ነው። በጣም ዋጋ እንሰጠዋለን ብለን የምናስበው ኑሮና የምንኖረው ኑሮ ወይም ያሳለፍነው ኑሮ ሲጋጭ ይህን ጥያቄ ዋት ኢፍ ማይ ሆል ላይፍ ሃዝ ቢን ሮንግ እንድንል ያደርገናል ማለት ነው። ስለዚህ ይሄ በጣም ለብዙ ሰው ቀላል ሊመስል ይችላል፣ ግን በጣም ወሳኝ ጥያቄ ነው። ምክንያቱም ሰዎች እስኪ በጣም ዋጋ የምትሰጧቸውን ነገሮች ዘርዝሩ ሲባሉ ሲዘረዝሩ ያስቀምጣሉ። ከዛ ህይወታችሁን ብዙ ሰዓት የምታሳልፉት እንዴት ነው? እስኪ ውሏችሁ፣ ሳምንታችሁ፣ ወራችሁ፣ አመቶች እንዴት ነው እያለፉ ያሉ ስንል ዋጋ እንሰጠዋለን ብለን ያስቀመጥነው ነገርና ጊዜያችን እያሳለፍንበት ያለው ነገር ብዙ ጊዜ ግጭት አለው። አንዱና ዋናው መንስኤ ነው። በጣም ሰዎች መንፈሳዊ ህይወትን ነው ዋጋ የምሰጠው ሲሉ ይሰማሉ፣ ግን በቀን ተቀን እንቅስቃሴያቸው ውስጥ ምንም መንፈሳዊ የሚመስል ነገር ሳይኖረው ይታያል። ወይንም ደግሞ በሳምንታት እንቅስቃሴያቸው ውስጥ በህይወት እንቅስቃሴያቸው ውስጥ ምንም መንፈሳዊ የሚመስል ነገር እንደሌለው ሲታይ ያን ግጭት ይፈጥራል ማለት ነው። ከዚህም ባለፈ ለምሳሌ ቤተሰብን በጣም ዋጋ አደርጋለሁ የሚል ሰው ከቤተሰቦችን የሚያገኝበት ጊዜ ከቤተሰቦቹ ጋር የሚያሳልፈው ጥልቅ የሆነ ግንኙነት እንደሌለው ሲያውቅ ይሄ መንቃት ይሄ ሰልፍ ሪፍሌክሽን ይሄ ጥያቄ ማንሳት በራሱ ኑሮና እሴታችን ምን ይመስላል የሚለውን ነገር እንድናይ ያደርገናል። ሰው ኑሮና እሴቱ ሲጋጭበት ብዙ ጊዜ ይህን ጥያቄ ሊያነሳ ይችላል። ስለዚህ ጥያቄው በጣም አስፈላጊ የሚሆን ጥያቄ ሊሆን ይችላል። ሁለተኛ ጸጸት ሊሆን ይችላል። ጸጸት
በተለይ እኔ ማድረግ እየቻልኩ ያላደረኳቸው ነገሮች በብዛት እንዳሉ ሲሰሙኝ የጸጸትን ስሜት ስናስተናግድ ነው ከዚህ የተሻለ ማድረግ ይችል ነበር፣ በዚህ መንገድ መጓዝ አልነበረብኝም፣ ይሄንን ማድረግ አይጠበቅብኝም ነበር ብለን ስናስብ ይሄ ጥያቄ ህይወቴ በሙሉ ስህተት ቢሆንስ ያንን ያረኳቸው ነገሮች በሙሉ የደረስኩበት ህይወት ላይ በጣም ትልቅ አስተዋጽኦ አለው ብለን ስለምናምን እሱ የሚፈጥርብን ጥያቄም ሊሆን ይችላል። ስለዚህ ይሄን ጥያቄስ እንዴት እናስተናግደው፣ ጸጸት ቢሆንስ ይሄን ጥያቄ የወለደው የሚለውንም ነገር በደንብ ማየት ያስፈልጋል። ሶስተኛ ያባከነው ጊዜ አለ ብለን ስናምን ወይም ደግሞ ረፍዷል፣ አሁን ከዚህ በኋላማ ምንም ጊዜ የለኝም፣ ህይወቴን በሙሉ ስኖር የነበረው በተሳሳተ መንገድ ነው፣ ብዙ ነገሮች አባክኛለሁና አሁን ከዚህ በኋላ ምንም ተስፋ የለኝም፣ ጊዜ የለኝም የሚለው አስተሳሰብ በሙሉ what if my whole life has been wrong ህይወቴ በሙሉ ስህተት ቢሆንስ የሚለውን ጥያቄ እንድናነሳ ሊገፋን ይችላል። አራተኛ ኤግዚስቴንሻል አንዛይቲ ሁሉም ነገር ትርጉም ባይኖረውስ የኔ ህይወት ብቻ ሳይሆን መኖር ሁሉም ነገር ህይወት በሙሉ አሰራሯ ትርጉም ባይኖራት ይሄ ኤግዚስቴንሻል አንዛይቲ ነው። የህይወት እንቅስቃሴ፣ የህይወት ኑሮ፣ ውሳኔ፣ ያደረግነው ነገር፣ መዋደድ፣ መፋቀር፣ አብሮ መውጣት፣ መግባት፣ መብላት፣ መስራት፣ መጠጣት ኤቭሪቲንግ ትርጉም ባይኖረውስ ሁሉም ነገር ትርጉም ባይኖረውስ እነዚህ ጥያቄዎች ህይወቴ በሙሉ ስህተት ቢሆንስ የሚለውን ጥያቄ እንዲሁ ይወልዱታል። ብዙ ጊዜ ይሄን ያመጡታል። ህይወቴ በሙሉ ስህተት ቢሆንስ የምኖረው ህይወት በሙሉ ስህተት ቢሆንስ ብለን እንድንጠይቅ ይገፉናል። ይሄ ጥያቄ ወደ አእምሯችን ሲመጣ ዋናው ነገር በዚህ ተደናግጠን ለመሸሽ ከሞከርን ይሄን ጥያቄ ተገደን የምንጠየቅበት ጊዜ ይመጣል ማለት ነው። በተለይ እድሜያችን በጣም እየገፋ በመጣ ቁጥር ይሄ ጥያቄ እየጠነከረ ነው የሚመጣው። ስለዚህ በጣም ጥንቃቄ ማድረግ ያስፈልገናል። በተለይ በወጣትነት እድሜ በጣም early ይሄን ጥያቄ ስናነሳ በጣም ጥሩ ነው። ራሳችንን መመርመር፣ ህይወታችንን መገምገም በጣም አስፈላጊ ሊሆን ይችላል፣ ይገባንም ብዬ አምናለሁና ይሄ ጥያቄ ምንም ይውለደው ምንም ከጸጸትም ይምጣ ከኑሮና ከሴት መጋጨትም ይምጣ ወይንም ስለ ነገሮች ያለን እይታ መፋለስ ሊመጣ ይችላል። የባከነው ጊዜ አለ ብሎን ከማሰባችን ይምጣ ሁሉም ነገር ትርጉም የለውም ብለን ኤግዚስቴንሻል ሆነ አንዛይቲ ሊመጣ ይችላል። ከምንም አኳያ ይምጣ ጥያቄው ግን በአግባቡ መያዝና መመለስ አለበት። እንዴት እንመልሰው? መፍትሄዎቹ ምንድን ናቸው? በአብዛኛው የብዙ ነገር መፍትሄ ብለን የምናስቀምጠው የመጀመሪያው ነገር መፍትሄ እውነትን መረዳትና ለመቀበል መሞከር። እውነቱ ምንድን ነው? እውነታውን ለማየት ራሳችንን መፍቀድ። ጥያቄ ሆኖ ሲመጣ አንዳንድ ነገር በጣም የሚያስገድዱ ነገር እውነትን እንድናይ ነው። ፊት ለፊታችን ያለውን እውነት እንድናይና እንድንቀበል ያስገድደናልና በጣም አስፈላጊ የሚሆንበት ጊዜ አለ። እውነታው ምንድን ነው? እውነታው የማንም ሰው ህይወት 100% ትክክል 100% ስህተት ሊሆን አይችልም። 100% እያደረግን ያለነው ነገር በሙሉ ስህተት ከሆነ በህይወትም ልንቆይ አንችልም። ሁሉም ነገር ያደረግነው ነገር በሙሉ ትክክል ነው ብለንም ልንወስድ አንችልም። አንዳንዴ 100% ስህተት ነው የሆነ ህይወት ቢል ኖ አትሊስት መኖር እንዳለብህ እያወቅህ በልተሃል። የሚጎዳህን ነገር እንዳለ እያወቅህ እንዳትጎዳ አድርገሃል። ስለዚህ ሁሉም ነገር መንገድ ጠብቆ መሄድ በራሱ ትክክል መሆኑን ያሳያልና በዚህ ሁሉ ነገር ስህተት ቢሆን ኑሮ ሁሉም የምናደርገው ነገር ስህተት ቢሆን ኑሮ በህይወት መቆየት አንችልም። ስለዚህ ያደረግናቸው ትክክል የሆኑ ነገሮች አሉ። በጣም ከፍተኛ የሆኑ ኃላፊነት የምንወስድባቸው ትክክል የሆኑ ነገሮችን ላናደርግ እንችላለን። ግን በህይወት ለመቆየት እንኳን ትንሽ የሚባሉ ብለን የምናስባቸው ነገሮች አድርገናል። አትሊስት ምግብ በስነ ስርዓት መብላት አለብን ለመኖር። እሱን አድርገናል ማለት ነው። የሰው ልጅ 100% የወሰነ ውሳኔ 100% ያደረገው ነገር ህይወቱ በሙሉ ስህተት ሊሆን አይችልም። ሁሉም ነገሩ ስህተት ሊሆን አይችልም። 100% ደግሞ ህይወቱ በሙሉ ትክክል ሊሆን አይችልም። የሰራናቸው ስህተቶች አሉ፣ ያደረግናቸው ጥሩ ነገሮች አሉ። የሰራናቸው ስህተቶች በጣም ብዙ መስሎ ሊታየን ይችላል። ያጠፋናቸው ጥፋቶች በጣም ውስብስብ እንደሆኑ ልናስብ እንችላለን። ሊሆን ይችላል። አንዳንዴ ግን ስቲል በእነዚህ ህይወት እንቅስቃሴዎች ውስጥም ደግሞ ያደረግናቸው ትክክል የሆኑ ብዙ ነገሮች እንዳሉ መረዳት ያስፈልጋል። የወሰንነው ትክክል የሆነ ውሳኔ፣ የመጣንበት ትክክል የሆነ መንገድ ያደረግናቸው ነገሮችም አሉ። አንድ ይሄ ነው። ሁለተኛ ነገር እንድንረዳ የሚፈልገው ነገር ደግሞ በተለይ በጸጸት ውስጥ ስናልፍ ብዙ ጊዜ ወደ አእምሯችን የሚመጣ ጸጸት ትልቅ ስሜት ነው፣ ወሳኝም ስሜት ነው።
የውሳኔን ዋጋ እንድናውቀው የሚያደርገን ነገር ነው። ዛሬ ላይ የምንወስነው ውሳኔ ከነገ ጋር የተያያዘ እንደሆነ እንድናይ የሚያደርገን ነገር ነው። የዛሬ ውሳኔ ከነገ ተነጥሎ የሚታይ አይደለም። ለዛ ነው ጸጸት ቆም ብለን የጸጸት ስሜት ስናስተናግድ ትናንት የወሰነው ውሳኔ ዛሬ ላይ ተጽዕኖ እንዳለው እንድናውቅ አድርጎናል። ሁለቱ ነገሮች የተያያዙ እንደሆኑ እንድንረዳ አድርጎናል። ይሄ ማለት በተዘዋዋሪ ዛሬ የምንወስነው ነገር ላይ ተጽዕኖ እንዳለው የሚያሳየን ትልቅ ስሜት ነው። ጸጸት ባይኖር ኖሮ ስለ ነገ እንዳንጨነቅ እንሆን ነበር። ጸጸት ስላለ ግን ስለ ነገ እንድንጨነቅና ስለ ዛሬ ውሳኔያችን እንድናስብ ያደርገናል። ነገ ደግሞ እውነት ነው። ነገ የሚባል ህይወትም አለ። ህይወት ዛሬና ዛሬ ብቻ ስላልሆነች ጸጸት ይህን ስሜት በደንብ እንድንረዳውና እንድናስተናግደው ያግዘናል። በዚህ ሂደት ውስጥ ምንድነው እንድናውቀው የሚያደርገን በጸጸትን የምንረዳበት መንገድ ማስተካከል ነው። ግን በጸጸት ውስጥ አንድ ነገር አለ፣ ውሳኔ ደግሞ ሁለት ነገሮችን የሚይዘው ምርጫ አለው ማለት ያገኘነው ነገር አለ፣ ያጣነው ነገር አለ። በጣም ብዙ ሰው ውሳኔ ለመወሰን የሚከብደው ምንም ነገር ማጣት ስለማይፈልግ ነው። ማጣት የሌለበት ውሳኔ የለም። ሎስ የሌለበት ዲሲሽን የለም። ሎስ ካለ ደግሞ ያጣነው ነገር ካለ ሀዘን አለ፣ ግሪፍ አለ። ስለዚህ ውሳኔ ማለት የሆነ ነገር ለማጣት ፈቃደኛ መሆን ማለት ነው። ፎር ዋት? የሆነ ነገር ለማግኘት የሆነ ነገር አጣለሁ። ውሳኔዎቻችን ሁሌ ትክክል ናቸው ወይ? አይደሉም። በሚቀጥለው ክላስ እናያለን ትክክለኛ መንገድ እንዴት መሄድ እንደምንችል። ግን ውሳኔ ማለት የሆነ ነገር ማግኘትና የሆነ ነገር ማጣት ነው። ማጣት የሌለበት ውሳኔ የለም፣ ማግኘት የሌለበት ውሳኔ የለም። ስለዚህ ጸጸት በአብዛኛው የሚረሳው ምንድነው? ያጣነውን ነገር ስናስታውስ ያገኘነውን ነገር እንድንረሳ ያደርገናል። የስ መጥፎ ለምሳሌ በጣም ሰው በሱስ ውስጥ ምን አግኝቷል? በዚህ ጊዜያዊ ደስታ የሚሆንም ነገር አግኝቷል። በጣም ብዙ የህይወት ተሞክሮ ሊሆኑ የሚችሉ ኢንሳይቶችን አግኝቷል። በጸጸት ውስጥ ግን አንድና አንድ ነገር አለ። ሁሌም ጸጸት ያጣነውን ነገር ብቻ ትኩረት እንድናደርግ ያስገድደናል። ሰው በህይወት እንቅስቃሴ ውስጥ ግን እውነታውን ከተረዳ እውነቱን ለማየት ፈቃደኛ ከሆነ በየትኛውም የህይወት መንገድ ይጓዝ፣ በየትኛውም መጥፎ የሚባል የህይወት እንቅስቃሴዎች ውስጥ ይግባ፣ ስቲል ያገኘው ነገር አለ። ሊያገኘው የሚችለውም ተሞክሮ አለ። ጥበብ አለ። የህይወት መረዳት አለ። ቆም ብሎ ለዚህ እኮ ነው መጥፎ በሚባል ህይወት ውስጥ ያለፉ ሰዎች ዛሬን ሲነቁ የሚያገኙት ደስታና ሰላም ከማንኛውም ሰው ሰላም። ምክንያቱም በጣም በጥልቀት ጨለማን ያየ ሰው ትንሽ የብርሃን ዋጋ እንዳላት ይረዳል ማለት ነው። ስለዚህ በየትኛውም ሰዓት ይሁን በየትኛውም ህይወት መንገድ ይሁን ጸጸት እንድንረሳ ያደረገን ነገር ያገኘነውን ነገር ነውና በየትኛውም ህይወት መንገድ ብንጓዝ የምናገኘው ነገር እስካለ ሁሉ ያንን ምን አገኘው ብለን ራሳችን ደጋግመን ልንጠይቅ ይገባል። በኖርኩት ህይወት የስ በህይወቴ ውስጥ ስኖር በህይወት መንገድ ውስጥ በተጓዝኩት መንገድ ውስጥ ምን አገኘው? ምን በጎ ነገር አገኘው? ላጣጥመው የሚችለው ደስተኛ ልሆንበት የሚችለው ምን በጎ ነገር አገኘው? በተጓዝኩበት የህይወት ጉዞ ውስጥ ያገኘሁት ምን ዕውቀት አለ? ምን ትምህርት አለ? ምን ተሞክሮ አለ? ምን ልምድ አለ? ዛሬ ላይ ሊጠቅመኝ የሚችል ምን በጎ ነገር አለ? ቢኮዝ ህይወትን ያለፈውን ነገር ከዛሬ የምንነጥለው ከሆነ በጣም በጸጸት ብቻ ነው የምንኖረው። ምክንያቱም ዛሬ እያንዳንዱ አንድ ጥሩ አባባል አለ፣ እያንዳንዱ ትናንት ያሳለፋችሁት መጥፎ ነገር ለዛሬ ሊከፍለው የሚገባ ዕዳ አለበት። ምክንያቱም መጥፎ ብለን ካሰብነው ህይወት ውስጥ የምንማራቸውና ሊከፍለን የሚገባ በጎ ነገር አለና ቆም ብለን ራሳችንን ልናስገድደው ይገባል። ምን አገኘው? ምን በጎ ነገር አገኘው? ምን ጥሩ አጋጣሚ አለ ልጠቀምበት የሚችለው? በዛ መንገድ በመጓዝ ልጠቀምበት የሚችለው ምን በጎ ነገር አለ የሚለውን ነገር በጣም ቆም ብለን እንድናይ ያስገድደናል ማለት ነው። ሌላኛው ጊዜ ነው። ጊዜን የምንረዳበት መንገድ አለ። በተለይ የጊዜ አረዳድ በጣም አስቸጋሪ የሚሆነው ምንድነው? እድሜን፣ ኑሮን፣ ህይወትን ስናይ በጣም አንድ ነገር አለ። ረጅም እድሜ ኖሩ ሰዎች አይደለም። ለምሳሌ በእስር ቤት ውስጥ 1000 ዓመት ኖሩ፣ በስቃይ 1000 ዓመት ኖሩ ብንባል ማንም ሰው አይፈልግም። በስቃይ 1000 ዓመት መኖሩን አይደለም የምንፈልገው። 1000 ዓመቱን የፈለግነው በ1000 ዓመት ውስጥ ልናገኛቸው የምንችላቸውን በጎ ነገሮች ስለምናስብ ነው። ስለዚህ ጊዜን ስናስብ ጊዜው አይደለም ዋናው ነገር፣ በጊዜ ውስጥ እናገኘዋለን ብለን የምናስበው በጎ ነገር ስለነበረ ነው እንጂ እንዳልኩት 1000 ዓመት በስቃይ በእስር ቤት ውስጥ ኖሩ ብንባል ማንም ሰው በደስታ 1000 ዓመት ነው መኖር የምፈልገው ብሎ ሊቀበል አይችልም ማለት ነው። በህመም ውስጥ እስኪ 100 ዓመት አሳልፉ እየተሰቃያችሁ ቢባል ሁሉም ሰው ሞትን እየመረጠ በቃኝ ከዚህ በላይ መኖር አልፈልግም እያለ የሚያስቀምጥበት ጊዜ ይኖራል። ስለዚህ ጊዜን የፈለግነው የምንፈልገውን በጣም ደስተኛ የምንሆንበት በጎ ብለን የምናስበውን ነገር እናደርግበታለን ብለን ስለምናስብ ነው ጊዜን የምንፈልገው። ግን አብዛኛው የሰው ልጅ ህይወት እንደዛ አይደለም። ጊዜን የፈለገበትን እንኳን መሰረታዊ ሁኔታ ማንረዳበትና አብዛኛው ህይወት ካለን ጊዜ ጋር ተጻራሪ በሆነ መንገድ ነው የምናሳልፈው። ጊዜ ያስፈልገው
ምን ፈልገውንና ደስተኛ የሆንበትን ህይወት ለመኖር ነው መንቃት እንድንችል ነው ስለዚህ በየትኛውም ሰዓት በስተርጅና የሚሆን በወጣትነት የሚሆን ይሄን ጥያቄ ህይወቴ በሙሉ ስተት ቢሆንስ ብለን ስናስብ የትኛው ህይወት መኖር ነው ታዲያ ትክክል የሚሆነው ብለን አስበን እሱን በቀራችን በማንኛውም ጊዜ ለመኖር ማሰብ is better ምክንያቱም ጊዜ ባከነ ብለን የምናስበው ጊዜ የጊዜው ሳይሆን የባከነው በጊዜ ውስጥ እናገኘዋለን ብለን ያሰብነው በጎ ልምድና በጎ ተሞክሮ ነው የባከነው ስለዚህ አሁንም ጊዜ በማንኛውም ጊዜ ባለችን አንድም ቀንቱን አንድ ወር የሚሆን አንድ አመት የሚሆን 10 አመት የሚሆን 30 አመት በቀረን በየትኛውም ጊዜ ልናገኘው የሚገባ በጎ ተሞክሮ ምን ነበር ያንን ማግኘት ባከነ ብዬ የማስበው ጊዜ ውስጥ ምን ማድረግ ነበር የምፈልገው የምትሏን ጥያቄ መመለስ ያስፈልጋል ከእያንዳንዱ ከባድ ጥያቄ በስተጀርባ መመለስ ያለብን ወይም ደግሞ መፍትሄ መስጠት ያለብን ችግር አለ ማሰብ እኮ እሱ ነው አይደል ማሰብ ማለት እኮ ለችግሮቻችን መፍትሄ መስጠትና ለጥያቄዎቻችን መልስ መስጠት ማለት ነው ስለዚህ ቆም ብለን እንድናስብ የሚያስገድዱን ጥያቄዎች ናቸው እነዚህ ጥያቄዎች በጣም ወሳኝ ናቸው የባከነ ጊዜ ያለ ስንል በዚህ ጊዜ ውስጥ ምን ማግኘት ነበር የምንፈልገው የሚለው ነገር ስለዚህ ምንድነው የምፈልገው ሪሊ ምንድነው የምፈልገው በጣም ብዙ ሰው ይሄ ጥያቄ ቀላል ይመስለዋል ምንድነው የምፈልገው የሚለው ጥያቄ በጣም ከባድ ነው ረጅም ሰዓት ቁጭ ብለን ከራሳችን ጋር ተማክረን ልንመልሰው የሚገባ ጥያቄ ነው ካልሆነ በጣም አስቸጋሪ ነው ሁሉም ነገር ትርጉም ባይኖርስ የኤግዚስቴንሻል አንዛይቲ ሁሉም ነገር ትርጉም ባይኖርስ ኤግዚስቴንሻሎች ለራሳቸው ጥያቄ መልስ ለመስጠት ይሞክራሉ እንደ ቪክቶር ፍራንክል ኖሮሎሜ ሁሉም ነገር ትርጉም ባይኖርስ ብሎ ያስቡና ቪክቶር ፍራንክል የህይወት ትርጉማ ምንድነው ብለ ያስብና የህይወት ትርጉም ለህይወት ትርጉም መስጠት ነው ብሎ ለራሱ ይመልሰዋል ሁሉም ነገር ትርጉም ባይኖርስ የሚለውን ጥያቄ በእያንዳንዱ እንቅስቃሴያችን ትርጉም መፈለግ ነው በሚል ሊመልሱት ይሞክራሉና በጣም አይ ኖ ምን ያህል ጥልቅ ጥያቄ እንደሆነ ይገባኛል ሁሉም ነገር ትርጉም ባይኖርስ የሚለው ጥያቄ የሚያስፈራም ነገር ነው ማደርገው ነገር በሙሉ ትርጉም ባይኖርስ በዚህ ጥያቄ ውስጥ መኖር በጣም ከባድ ስለሆነ ሁሉም ነገር ትርጉም ባይኖርስ ሲባል በሁሉም ነገር እንዴት ትርጉም መፈለግ ይችላል ወደሚል ምላሽ ለመውሰድ የሚሞክሩበት ጊዜ አለና ታዲያ ይሄው ትክክለኛ መንገዱ የትኛው ነው ይሄን ጥያቄ እስኪ በትክክለኛ መንገድ መጓዝ ማለት ምን ማለት ነው በየትኛው መንገድ ብጓዝ ነው ከውስጤ ሰላም ማገኘው ደስታን ማገኘው እርካታንና ማረፍን ማገኘው የሚለው ጥያቄ በሚቀጥለው ሌክቸር ውስጥ በደንብ እናያለን ማለት ነው እንደዚህ አይነት ጥያቄዎች ሲመጡ በምን መንገድ ብናስተናግዳቸው ነው ጥሩ የሚለው የመጀመሪያው ከራሳችን ጋር መነጋገር በደንብ በጥልቀት በቻልነው መንገድ መነጋገር ከራሳችን ጋር መነጋገር ለምሳሌ ይሄንን ለማድረግ ጆርናል ማድረግ ሊሆን ይችላል ጊዜ መድበን የራሳችን ስሜት የምናዳምጥበት ከሐሳባችን ጋር የምንነጋገርበት ውስጣችንን ጋር ያሉ ሐሳቦችን ሴቶቻችን የምንለይበት ምንድነው ዋጋ መሰጠው ምንድነው በህይወት የምፈልገው የሚለው ነገር የምናይበትና ወደ ውስጣችን ቆም ብለን ህይወትን የምንፈትሽበትን መንገድ ማስቀመጥ በጣም አስፈላጊ ነው ይሄ ምን ያደርገናል ጥያቄዎችን early ቀደም ብለን እያነሳን እየመለስን እንድንሄድ ብዙ ጊዜ ለረጅም ጊዜ የተጠራቀሙ ጥያቄዎችን ለመመለስ እንሞክር ነው የምንቸገረውና በቻል መጠን ጊዜ መድበን ከራሳችን ጋር የፊቱን ጥያቄዎች እየመለስን እንድንሄድ መሆኑ ይኖርብናል ሁለተኛ ውስጣችንን የሚሰማውን ስሜት ውስጣችንን ማዳመጥ ይሄ ያው ከስሜትም በላይ ስለሆነ ነው ኢንቱዊሽን ውስጣችን ገት ፊሊንጋችን እየነገረን ያለው ነገር ምንድነው ምን ሳደርግ ይሄን ነገር ማድረግ ይበለጠ መነቃቃት ደስታን ነው እየሰጠኛል ወይስ ኃይሌን እየቀማ ይበለጠ ስልቹ ያደረገኝ ነው የሚመጣው ይሄን ሳደርግ ደስታና ሰላም ነው የሚሰማኝ ወይንስ ይበለጠ ጥላቻና መጥፎ ነገር ነው እየተሰማኝ ያለው የሚለው ነገር መጠየቅ ስለዚህ ውስጣችን የሚነግረን ነገር ምንድነው ኢንቱዊሽናችን ገት ፊሊንጋችን ስሜታችን አብሮ ተዋህዶ እየነገረን ያለ ነገር ምንድነው የሚለው ነገር ማየት ሶስተኛ በጥልቀት ከሌሎች ሰዎች ጋር መወያየት በተለይ ሳይፈርዱብን ሐሳባችንን በደንብ ሊረዱን የሚሞክሩ ሰዎች ጋር መነጋገር በጣም ትልቅ ጠቀሜታ አለው አንድ ሐሳባችንን ስርዓት ለመያዝ ይጠቅመናል ሁለት ደግሞ የህይወት እይታ የተለየ የህይወት እይታ እንዳለ ለማሳየትም ይረዱናል ስለዚህ ከሌሎች ሰዎች ጋር ጥልቅ ውይይት ማድረግ በደንብ ስለ ህይወት ስለ ኑሮ ብዙ ጊዜ ጀነራል ስለሆነ ነገሮች እያወራን ስለ ራሳችን ህይወት ስለ ኑሮ ፍልስፍናዎች ግን ሼር የምናደርግበት መንገድ በጣም ጥቂት ነው እሱን ብናስተካክል በጣም ጥሩ ነው ትዳር ምንድነው ማግባት ለምን አስፈለገ
ህይወት ምንድነው መኖር ማለት ምን አይነት ትርጉም ነው ያለው ከሰው ጋር መግባባት ፍቅር ጥላቻ ያሉትን ነገሮች ለህይወት ፍልስፍና በደንብ እያፈተሽን እንድንሄድ መሆን ነው አራተኛ ነገሮችን በትንሹ መሞከር ነው ለምንድን ነው ይሄንን አንድ ሰው የጤና ባለሙያ ይሆንና 30 ዓመት ካሳለፈ በኋላ ወይ ይሄ ሙያ እኮ ለኔ አይሆንም የሚለው ነገር ውስጥ የሚገባው መጀመሪያ በትንሹ ሞክሮ ነገሮችን ማየት ስላልቻለ ነው ለምሳሌ 11ኛ ክፍልና 12ኛ ክፍል እያለ የጤና ባለሙያ መሆን የሚፈልግ ሰው ሆስፒታሎች ሄዶ እንዴት ነው ሐኪሞች እየሰሩ ያለው የሚለው ነገር በደንብ ቢያይ ይሄ ነገር ለኔ አይሆንም ይሆናል የሚለው በትንሹ ነገር ለመሞከር ይችላል ማለት ነው የተለያዩ ቢዝነሶችን ከመክፈታችን በፊት ወደዛ ያንን ነገር በትልቁ ኢንቨስት ከማድረጋችን በፊት በትንሹ መሞከር ይሄ ስሞል ዲሲዥን ቴስት የምንለው ነገር ይሆናል ማለት ነው ሌላኛው በትንሹ መሞከር ሌላኛው ይሄ ፕሮስፔክቲቭ ቲንኪንግ ወይም ደግሞ ከአምስት ጊዜን ከግምት ውስጥ ማስገባት አንዳንድ ነገሮችን ስንወስን ለዛሬ ብቻ አይደለም እየወሰንን ያለነው ይሄን ነገር እያደረኩኝ ቢቀጥል ለ4 እና ለ5 አመታቶች ደስተኛ ሆናለሁ ወይ ከ5 አመት በኋላ ህይወቴን ሳይው ይሄን ነገር በማድረጌ ደስተኛ ሆናለሁ ወይ ብዙ ሰው አንዳንድ ውሳኔዎች አዲክሽን ጋር የተያያዘ ነገር ብዙ ጊዜ ስናይ ምንድነው ትንሽ ጊዜ አድርጌ አቋቋመዋለሁ ሚል ቶት ይኖረናል ግን 5 አመት 10 አመት እናረጋዋለንና ከዛ በኋላ ቆም ብለን ስናየው የወሰንነው በቃ ትንሽ ጊዜ አድርገን እንደምንወጣ ያሰብን ነውና በጣም በራሳችን ጥንቃቄ ማድረግ ያለብን አንድ ነገር ስናደርግ ይሄን ነገር እያደረኩኝ ቢቀጥል ከ5 እና ከ10 አመት በኋላ ደስተኛ የመረጋጋት ውጤታማ የመሆን ስሜት ይሰማኛል ወይ የሚለው ነገር ከግምት ውስጥ ማስገባት እነዚህ ነገሮች እያደረግን ከሄድን በህይወታችን ውስጥ አትሊስት ጥያቄዎቻችንን በአግባቡ እያስተናገድን መልስ እየሰጠን መሄድ እንችላለን ማለት ነው ጊዜን ከግምት ውስጥ ማስገባት ከሌሎች ሰዎች ጋር ጥልቅ ውይይት ማድረግ በትንሹ መሞከር ይሄ ነገር ይስማማኛል አይስማማኝም የሚለውን ማየት ውስጣችን ገት ፊሊንጋችን ኢንቱዊሽናችን የሚነግረንን ነገር በደንብ ለማዳመጥ መሞከር ሐሳባችንና ስሜታችን ጋር የምንወያይበት የምንማከርበትም ጊዜና ሁኔታ መመደብም ያስፈልገናል ማለት ነው አመሰግናለሁ ያላችሁን አስተያየት ጥያቄ ጻፉልኝ በቻልኩት መጠን የተለያዩ ቪዲዮዎችን እየሰራሁ ለእናንተ ለማድረስ ሞክራለሁ ለምታደርጉልኝ ድጋፍ በሙሉ ከልብ አመሰግናለሁ መልካም